እቤታችሁ ሁናችሁ በቀላሉ እንደዚህ አይነት ገንዘብና ከዚህ በላይ ገንዘብ በነፃ 100% ማግኘት የምትፈልጉ ከሆነ ይሄ ቪዲዮ ለእናንተ ነው። ይሄ ቻናልም ለእናንተ ስለሆነ ሰብስክራይብ አድርጋችሁ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ተከታተሉ ማለት ነው። የምትቀልዱ ሰዎች ደግሞ ይሄ ቻናል ለእናንተ አይሆንም፣ ሌላ ቻናል መከታተል ትችላላችሁ። ስለዚህ አሁን ቀጥታ ወደ ጉዳዩ ነው የምገባው። ትናንትና እንግዲህ ስለ ሁፕ ሰርቼላችሁ ነበረ አዝ ኢንትሮዳክሽን ሃይላይቱን የሰራውላችሁ። ዛሬ ደግሞ በዋነኝነት 3 ጉዳዮች አሉ። ነገር ግን ከዛ ውስጥ አንደኛውን ነው ዛሬ የምሰራላችሁ። በተከታታይ ደግሞ ሌሎችን እሰራላችኋለሁ ማለት ነው። ስለዚህ በመጀመሪያ ሁፕ ማለት ምን ማለት ነው? ሁፕ የሚባል ፕላትፎርም አለ፣ አፕሊኬሽንም አላቸው፣ ዌብሳይትም አላቸው። ሁፕ ማለት ዲጂታል ማርኬት ፕሌስ ነው። ዌር ኢንተርፕሬነሮች፣ ኮሚኒቲዎች ወይም ኦንላይን ቢዝነስ ማኖች ምን የሚያደርጉበት ነው? የራሳቸውን ዲጂታል የሆነ ፕሮዳክታቸውን ሴል የሚያደርጉበት ዋና ፕላትፎርም ነው፣ ወይም የገበያ ማዕከል ማለት ነው። እኛ ሄደን ልክ መርካቶ ላይ ወይም ሌላ ቦታ ላይ የገበያ ማዕከል ላይ ፊዚካል የሆኑ ፕሮዳክቶችን እንደምንሸጠው ሁሉ ይሄ ደግሞ ፊዚካል ያልሆኑ ፕሮዳክቶችን ማለት ዲጂታል የሆኑ ፕሮዳክቶችን የምንሸጥበትና በጣም የምንጠቀምበት ፕላትፎርም ነው ማለት ነው። በዚህ በ2025 በጣም ኤክስፓንድ እየሆነ ያለ ፕላትፎርም ነው። ጥሬ ቃሉ ሁፕ ማለት ምን ማለት ነው? ካቺ የሆነ ማርኬት ፕሌስ ማለት ነው። ያማት በጣም የሚስብ አትራክቲቭል የሆነ ማርኬት ፕሌስ ወይም የገበያ ማዕከል ማለት ነው። እንዴት ነው ይህንን ፕላትፎርም በመጠቀም ገንዘብ የምናገኘው? ዋናው ጥያቄ ይሄ ነው። ስለዚህ በዋነኝነት በ3 ነገር ነው ገንዘብ የምታገኙት በዚህ ፕላትፎርም ማለት ነው። አንደኛው ምንድነው? ኮንቴንት ሪዋርድ ነው። ኮንቴንት ሪዋርድ የሚል አለ እዛው ፕላትፎርም ውስጥ። በሱ አማካኝነት በነፃ ክሬት ኮንቴንትስ ኤንድ ጌት ፔድ ነው። ኮንቴንት ክሬት ታደርጋላችሁ። ብዙ ጊዜ ወደ 4 ፕላትፎርሞች አሉ በዋነኝነት። ያ ማለት ኢንስታግራም፣ ትዊተር፣ ቲክቶክ እና ዩቲዩብ አካባቢ ላይ ፖስት በማድረግ በቀላሉ በቪዋችሁ ፐር 1000 ቪው ሊሆን ይችላል በቀላሉ ኢንካማችሁን ቤታችሁ ቁጭ ብላችሁ ጀነሬት ማድረግ የምትችሉበት አንደኛው መንገድ ኮንቴንት ሪዋርድ በሚለው መንገድ ነው ማለት ነው። ሁለተኛው መንገድ ላይ ስንመጣ ደግሞ የራሳችሁን ሁፕ ወይም የራሳችሁን ትንሽዬ ማርኬት ፕሌስ ከፍታችሁ ወይም የገበያ ማዕከል ከፍታችሁ እዛ ላይ ኢንካም የምታገኙበት ነው። እሱም በቀጣይ ቪዲዮ መጣለው። ዛሬ ማወራላችሁ በነፃ ኮንቴንት ሪዋርድ ውስጥ ላይ እንዴት ገንዘብ ማግኘት እንደምትችሉ። በተለይ ቲክቶክ ያላችሁ ሰዎች 1000 ቪው ማግኘት በጣም ቀላል ነው፣ ለኢንስታግራም እንዲሁም ለተለያዩ ሶሻል ሚዲያዎች ማለት ነው። ሶስተኛው መንገድ ምንድነው? ዲጂታል ፕሮዳክታችሁን ኮርስ፣ የተለያዩ ኮርስ ሊኖር ይችላል፣ የተለያዩ ዲጂታል የሆኑ ፕሮዳክቶች ሊሆን ይችላል፣ ሴል አድርጋችሁ ቀጥታ የምታገኙበት ነው። ስለዚህ የመጀመሪያው ምንድነው ያልኳችሁ በኮንቴንት ሪዋርድ ሊሆን ይችላል። ሁለተኛው መንገድ ደግሞ በምንድነው ያልኳችሁ በሁፕ የራሳችን ሁፕ ክሬት በማድረግ ሰዎች ወደ እናንተ ሁፕ ልክ ሁፕ ማለት ጀስት ማርኬት ፕሌስ ብላችሁ አስቡት እና እንደ ቴሌግራም ግሩፕ ና ማለት ነው። ሊንክ ትሰጣላችሁ። በዛ ሊንክ ጆይን ሲያደርጉ እናንተ ከፈለጋችሁ ፊክስድ ፕራይስ አስቀምጣችሁ ያንን የናንተን ሁፕ ጆይን ሲያደርጉ ሰዎች ቀጥታ $1 እየገዙ ጆይን እንዲያደርጉ ወይም $1 እየከፈሉ ጆይን በማድረግ እንግዲህ 100 ሰው ጆይን ቢያደርግላችሁ $100 በቀላሉ ጀነሬት ታደርጋላችሁ ማለት ነው። እንግዲህ ዛሬ ማሳያችሁ ከሶስቱ አንዱ የሆነውን ኮንቴንት ሪዋርድ የሚባለውን መንገድ ነው። በዚህ አማካኝነት እንዴት በቀላሉ ገንዘብ እንደምታገኙ ነው የምነግራችሁ። እንግዲህ በመጀመሪያ እኔ ሊንክ አስቀምጥላችኋለሁ፣ ትክክለኛ ሊንኩን ማለት ነው። በእኔ ሊንክ ገብታችሁ ሳይን አፕ አድርጉ። ሁፕ አካውንት ሳይን አፕ አድርጋችሁ ኢሜላችሁን አስገብታችሁ ምናምን ቬሪፋይ አድርጋችሁ ኢሜላችሁን ጨርሱ። ከዛ በኋላ ምንድነው የኔ አለ የራሴ ሁፕ ማለት ነው። ኢትዮ ሀብ ዩኒቨርሲቲ የሚባል አለ። እሱን ጆይን አድርጉ ማለት ነው። ፍሪ ነው ያደረኩት ለጊዜው፣ በነፃ ጆይን አድርጉ። ይሄን እድል ተጠቀሙበት፣ በጣም ተጠቀሙበት ስለሚሆን ማለት ነው። ከዛ በቀጠል ጆይን ካደረጋችሁ በኋላ ዲስከቨር የሚለው ሜኑ ታች ላይ ያለላችሁ ልክ እዛ ዲስከቨር የሚለው ውስጥ ክሊክ ስታደርጉት ቀጥታ ምንድነው የምታገኙት? በመጀመሪያ ላይቭ ስትሪም ይሆናል ማለት ነው። ላይቭ ስትሪም የሚል ቀጥታ ይመጣላችኋል። ወደ ታች ስታደርጉት ምንድነው የምታገኙት ማለት ነው። ስክሮል ዳውን ስታደርጉት ኮንቴንት ሪዋርድስ የሚል ታገኛላችሁ። እዛ ጋር የተለያዩ ሁፖች አሉ። እንደነገርኳችሁ የተለያዩ ሰዎች የተለያየ የራሳቸውን ሁፕ ከፍተዋል ማለት ነው። አንዳንዶች በነፃ አንዳንዶች በክፍያ ነው ጆይን እንድታደርጉ የሚያደርጓችሁ ማለት ነው። ዝሮ እነዛ ሁፖች የራሳቸው ኮንቴንት ሪዋርድ አዘጋጅተዋል ማለት ነው። የተለያየ ያለ አማውንቱ ማየት ትችላላችሁ። በቲክቶክ ፖስት ስላደረጋችሁ ኢንስታግራም ይላል፣ አንዳንዴ ዩቲዩብ ይላል። የተለያየ አማውንት አለ፣ $2 $5 የተለያየ ነገር አለ። ኮንቴንት ክሬት በማድረግ ጌት ፔድ ነው መከፈል ማለት ነው። ስለዚህ ከዚህ ውስጥ እንግዲህ አንድ ሁፕ መርጬላችኋለሁ፣ አሪፍ ሁፕ ማለት ነው። ኪንግ ክላፕስ ሁፕ ይባላል። ሌጂት የሆነ እንትን ነው። ይሄንን ኪንግ ክላፕስ ሁፕ ትፈልጋላችሁ ወይም ሊንኩን እልክላችኋለሁ፣ ከፈልጋችሁ ጠይቁኝ። እሱን ጆይን ታረጉና
ኮንቴንት ሪዋርድ የሚለው ውስጥ ትሄዳላችሁ። የተዘረዘረ አለ ከላይ እዛው ኪንግ ክላፕስ የሚባለው ሁፕ ላይ ማለት ነው። እዛ ጋር ኮንቴንት ሪዋርድ ላይ ትሄዳላችሁ። ከዛ እዛ ጋር ክሊክ ስታደርጉት ምን ያመጣላችኋል ማለት ነው። ኮንቴንት ሪዋርድ አለ፣ ኢሜጁ አለ። እሱን ክሊክ ታደርጉታላችሁ። ክሊክ እንደተደረገ ኢሜጁን ማለት ነው ሳብሚት የምታደርጉበት ፎርም ይመጣል ማለት ነው። እዛ ጋር ዲቴል ኢንፎርሜሽን አለ። ፔድ አውት ይላል። እስካሁንስ ምን ያህል እንደከፈሉ ያሳያችኋል። እንደገና ደግሞ $1003 በ1000 ቪው ማለት ነው። ቲክቶክ ላይ ፖስት አድርጋችሁ አጭርዬ ቪዲዮ ናት ያቺ ፖስት አድርጋችሁ 1000 ቪው $3 ማለት ነው። እንደገና ደግሞ ኮንቴንት ታይፑን ይነግራችኋል። ክሊፒንግ ነው። ማክሲመም ፓይአውት እስከ 500 USD ድረስ ነው ማውጣት የምትችሉት ከዚህ ሁፕ ወይም ከኪንግ ክላፕ ሁፕ የሚባል ማለት ነው። ከዛ እዛው ላይ ብዙ ኢንፎርሜሽኖች አሉ። ከላይ ላይ ደግሞ ማይ ሳብሚሽን የሚላለ ሳብሚት ያደረጋችሁት ምናምን የምታዩበት ነው። ሌላኛው ፕላትፎርሞችን ይዘረዝርላችኋል ይሄ ሁፕ ማለት ነው። የት ነው ፖስት ማድረግ ያለባችሁ ማለት ነው። ኢንስታግራም ላይ፣ ቲክቶክ ላይ፣ ትዊተር ላይ ወይም ዩቲዩብ ላይ ይላችኋል። ስለዚህ በዩቲዩብ 1000 ቪው ካገኘ ራሱ ይከፍላችኋል። ስለዚህ አራቱም ጋር ፖስት የምታደርጉ ከሆነ 4 ጊዜ ሳብሚት ማድረግ አለባችሁ። እንዴት ሳብሚት እንደምታደርጉ ደግሞ የምነግራችሁናል ማለት ነው። ከዛ ወደ ታች ስታይ ሪኳየርመንቶች አሉ፣ መስፈርቶች አሉ። እሱም በደንብ አንብቡ። ይሄን አድርጉ ምናምን ይሏችሁ። አንዳንድ ደግሞ ቪው ደግሞ ከዚህ ሀገር ነው ልትባሉም ትችላላችሁ። በዛ ሪኳየርመንት መሰረት ነው እንትን ማድረግ ያለባችሁ። ከታች ስታይ ደግሞ አሴት አለ፣ ቪዲዮ ራሱ የተዘጋጀ ቪዲዮ አለ። ለምሳሌ እኔ ኤግዛምፕል የወሰድኩት ቲክቶክ ላይ ፖስት ሳደርግ ነው ማሳያችሁ ማለት ነው። ስለዚህ አሴት ሚሊዮን ክሊክ ስታደርጉ የተለያዩ ቪዲዮዎች አሉ፣ ቀላል ቪዲዮዎች አጫጭር 15 ሰከንድ ወይ ምናምን ሊሆን ይችላል። አንዱን መርጣችሁ ቪዲዮን ዳውንሎድ አድርጉትና ጫኑት ማለት ነው። ከዛ ዳውንሎድ አድርጋችሁ ከጫናችሁት በኋላ ምንድነው ሳብሚት ሚላል እዛው ላይ ማለት ነው። ሳብሚት ሚሊዮን ክሊክ ስታደርጉት ማለት ሁለት አይነት ፎርም አለ። አንደኛ ፖስት ካረጋችሁ በኋላ ቲክቶክ ላይ ሄዳችሁ ፖስት ያደረጋችሁበትን ሊንክ ማለት ነው ኮፒ አድርጋችሁ የምታስገቡበት ነው። የመጀመሪያው ሊንክ ፕሮቫይድ ሊንክ የሚለው ፖስት ሊንክ ነው ማለት ነው፣ እዛ ጋር የምታስገቡት። ሌላኛው አፕሎድ ሚዲያ የሚለው ኦሪጂናል ቪዲዮ ዳውንሎድ ያደረጋችሁትን ቪዲዮ ከፋይላችሁ ኦሪጂናሉ ማለት ነው አፕሎድ ታደርጋላችሁ። እነዚህ ሁለት ወሳኝ ነገሮች ናቸው። እና ደግሞ ቲክቶክ ላይ ፖስት እንዳደረጋችሁት በአንድ ሰዓት ውስጥ ቶሎ ብላችሁ መጣችሁ ይሄንን ፎርም ሳብሚት ማድረግ አለባችሁ፣ የግድ ነው ለመከፈል ማለት ነው። ስለዚህ ዜን ሳብሚት ካረጋችሁ በኋላ አፍተር ዛት ምንድነው የሚሆነው ቬሪፊኬሽን ይጠይቃችኋል። ምክንያቱም ቲክቶካችሁን ቬሪፋይ ማድረግ አለባችሁ። ስለዚህ ይሄን ነገር ለማድረግ ሳብሚት ለማድረግ ምናምን አፕሊኬሽኑን ባትጠቀሙ ጥሩ ነው። ዌብሳይቱ የተሻለ ነው። ምክንያቱም አፕሊኬሽኑ ላይ እንደዚህ አይነት ስትሞሉ ለምሳሌ አንድ ፔጅ ላይ ቆይታችሁ ዳሽቦርድ ላይ ቆይታችሁ ወጣችሁ ሌላ አፕሊኬሽን ላይ ወይ ሌላ ዌብሳይት ላይ ቆይታችሁ ስትመለሱ ወደ ሁፕ አፕሊኬሽን ምንድነው የሚያደርጋችሁ ኪክ ኦፍ ነው የሚያደርጋችሁ። አውቶማቲካሊ ያስወጣችሁና ወደ ሆም ነው የሚወስዳችሁ። እንደገና ሴቭ ስለማያደርገው እንደገና ደግሞ ልትሞሉ ነው። ስለዚህ ይሄ ችግር ስላለበት በቅርቡ አፕዴት ላይ ያደርጉት ይችላሉ ብዬ እጠብቃለሁ። ዌብሳይቱ ላይ እንደዚህ አይነት ፎርም ብትሞሉ እንደኔ ሪኮመንድ አደርጋችኋለሁ ማለት ነው። ስለዚህ ምንድነው የምታደርጉት ቬሪፊኬሽን ይጠይቃችኋል። ክሊክ ታደርጉታላችሁ ቬሪፊኬሽን ማለት ነው። እዚህ ጋር ምንድነው ቬሪፋይ ሳታደርጉ ሳብሚት ካረጋችሁ ሪጀክት ነው የሚያደርግባችሁ። እንደምታዩት እኔ 2 ጊዜ ሪጀክት ሆኗል። ምክንያቱም ቲክቶኩ ቬሪፋይ መሆን አለበት ማለት ነው። ስለዚህ ቬሪፊኬሽን የሚለው እንዲመጣላችሁ እነዚህን ሁለቱን ፎርሞች ትሞላላችሁ። ከዛ ሳብሚት ስትሉት ቬሪፊኬሽን የሚል ይመጣል። ቀይ ነገር ነው። ክሊክ ስታደርጉት ቀጥታ ወደ ምን ይወስዳችኋል? ስቴፕ ኢንስትራክሽን ይወስዳችኋል። የሆነ ኮድ ይሰጣችሁ። ያችን ኮድ ኮፒ አድርጋችሁ ቲክቶክ ባዮ ላይ ወይም ዲስክሪፕሽን ላይ ሄዳችሁ ያችን ኮድ ፔስት አድርጋችሁ ጽፋችሁ ባዮቹ ላይ ቲክቶክ ላይ ማለት ነው ወይም ዲስክሪፕሽን ላይ ሴቭ አድርጉት። ሴቭ ካደረጋችሁ በኋላ እንደገና ትመጡና ወደ ሁፕ ዌብሳይት ማለት ነው ክሊክ ቬሪፋይ የሚላለ ታች ወደ ታች ስክሮል ታደርጉና ቬሪፋይ ታደርጋላችሁ። ከዛ ቬሪፊኬሽን ኮምፕሊት ሊላችሁ ይችላል በትክክል ካደረጋችሁ ማለት ነው። ከዛ ቬሪፋይ ካደረጋችሁ በኋላ እንደገና እንደነገርኳችሁ እንደገና መድገም ነው ስቴፕን ማለት እንደገና የቪዲዮ ሊንክ ታመጣላችሁ ምናምን ሳብሚት የሚለውን መጨረስ ነው። ከዛ ኦሬዲ ሳብሚት አድርጋችሁ ጨረሳችሁ ማለት ነው። ከዛ እንደምታዩት ፔንዲንግ ነው የሚለው። ፔንዲንግ እንግዲህ ከ1 ቀን እስከ 2 ቀን አፕሩቭ መደረግ አለባችሁ ገንዘብ ለማግኘት። እስከዛ ግን እይተው ሊቆጠር ይችላል ማለት ነው። 1 ቀን 2 ቀን ከ1 እስከ 2 ቀን ሊፈጅ ይችላል ማለት ነው። ፔንዲንግ ሆኖ ማለት ነው። እሱን መጠበቅ ነው በትዕግስት። ከዛ በኋላ ጀነሬት ያደርጋል ኢንካም ማለት ነው። ሞር እናንተ ማየት ትችላላችሁ። ያልገባችሁን ደግሞ ብትጠይቁ የተሻለ ይመስለኛል ማለት ነው። በዚህ መሰረት ኮንቴንት ሪዋርድ ማግኘት ትችላላችሁ። በአጠቃላይ ሳመራይዝ ሳረገው ግን ይሄን ነው የሚመስለው ማለት ነው። ስለዚህ በቀጣይ ቪዲዮ አባውት ሃው ቱ ሜክ መኒ ዩዚንግ ክሬቲንግ አወር ሁፕ ነው። እንዴት የራሳችሁን ሁፕ ክሬት አድርጋችሁ በዛ ሁፕ እንዴት ገንዘብ ሜክ ማድረግ እንደምትችሉ ደግሞ በቀጣይ ቪዲዮ መጣለሁ። እንዲሁም ስለ ዊዝድሮው
ሴታፕ እንዴት ዊዝድሮዋል ከኢትዮጵያ ባንኮች ላይ እንዴት አገናኝታችሁ ዊዝድሮ እንደምታደርጉ እንዲሁም ፔፓል ያላችሁ ሰዎች ኮይንቤዝ ያላችሁ ሰዎች እንዴት ኮኔክት አድርጋችሁ መጨረሻ ላይ ዊዝድሮ እንዴት እንደምታደርጉ ምናምን የሚለውን ደግሞ በሌላ ቪዲዮ ስለምመጣ የዛሬው ግን ስለ ኮንቴንት ሪዋርድ ነው የሰራውላችሁ ማለት ነው። በጣም እንደሚጠቅማችሁ ተስፋ አደርጋለሁ። ስለዚህ እንደዚህ ነገሮች እንዳያመልጣችሁ ቻናሉን ሳብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ አድርጉት። በተረፈ ሼር አድርጉት። መልካም ጊዜ